ሰላም ልጆችዬ እንደምን ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ልጆችዬ ዛሬ ደግሞ ከባህር ስለተገኘው አንድ ልጅ ነግራችኋለሁ። እሺ፣ በጥንት ዘመን ግብጽ በምትባለው ሀገር በእስክንድሪያ ከተማ እግዚአብሔርን የሚፈሩና ትእዛዛቱን የሚጠብቁ በጣም ደጋግ ባልና ሚስት ይኖሩ ነበር። እነዚህ ደጋግ ባልና ሚስት በጣም ደሃ የነበሩ ቢሆንም ግን ከሚያገኙት ጥቂት ገቢ ላይ በመቆጠብ የቅዱስ ሚካኤልን በዓል ያከብሩ ነበር። ልጆችዬ በዓል ማክበር ማለት ምን ማለት እንደሆነ ታውቃላችሁ? በዓል ማክበር ማለት የፈጣሪንና ፈጣሪ የሚወዳቸውን ቅዱሳን ሰዎች የሚታሰቡበትን ዕለት በማሰብ እግዚአብሔርን የሚያስደስት በጎ ስራ መስራት ማለት ነው። ለምሳሌ በየወሩ ቀኑ 12 ሲሆን የቅዱስ ሚካኤል በዓል ይከበራል። በዚህ ዕለት ክርስቲያኖች ካላቸው ገንዘብ ላይ በመቀነስ ለድሆች ይሰጣሉ። በአንድ ላይ ተሰብስበው ጸሎት ያደርጋሉ፣ መንፈሳዊ ትምህርት ይማራሉ፣ መልካም ነገር ያደረገላቸውን እግዚአብሔር አምላካቸውን ያመሰግናሉ። ታዲያ ልጆችዬ እነዚህ ደጋግ ባልና ሚስትም የመልአኩን የቅዱስ ሚካኤልን በዓል ወር በገባ በ12ኛው ቀን በተለይም በህዳር 12 እና በሰኔ 12 ቀን ድሆችን እየሰበሰቡ ይመግቡና ብዙ መልካም ነገሮችን ይፈጽሙ ነበር። እነዚህ ደጋግ ባልና ሚስት ይኖሩበት ከነበረው ቤት አጠገብ አንድ በጣም ክፉ ባለጸጋ ሰው ይኖር ነበር። ይህ ባለጸጋ በባልና ሚስት ተግባር ሁል ጊዜ ይገረምና ይቀና ነበር። ባለጸጋው እነዚህ ባልና ሚስት የቅዱስ ሚካኤልን በዓል ሲያከብሩ እያየ እነዚህ ለራሳቸው የሚበሉት የሌላቸው ድሆች ከየት አምጥተው ነው የሚካኤልን በዓል የሚያከብሩት በማለት ሁል ጊዜ ይናደድባቸው ነበር። እነዚህ ደጋግ ባልና ሚስት መልካም ስራን እየሰሩ ረጅም ዘመናትን ከኖሩ በኋላ ባልየው በጣም ታመመ። ባልየው ህመሙ ሲበረታበት ሚስቱን ጠርቶ እግዚአብሔርን ማምለኳን እንዳታቋርጥ እና መልካም ማድረጓን እንዳታቆም የቅዱስ ሚካኤልን በዓል ማክበሯን እንዳትተው መክሯት ሞተ። እግዚአብሔርም ያንን ደግ ባለጸጋ መንግስተ ሰማያትን አስገባው። ልጆችዬ ይሄ ደግ ሰው ለምን መንግስተ ሰማያት የገባ ይመስላችኋል? ጥሩ ስራ ሲሰራ ስለኖረ። በጣም ጥሩ ልጆችዬ፣ አያችሁ እግዚአብሔር መልካም የሰራ ሰዎችን ሁሉ ወደ መንግስተ ሰማያት ያስገባቸዋል። በዚያም ከመላእክትና ከቅዱሳኑ ጋር በደስታ ይኖራሉ። ደጉ ሰው በሞተ ወቅት ሚስቱ አርግዛ ነበር። የመውለጃዋ ጊዜ ሲደርስ በባዶ ቤት ብቻዋን ተኝታ ሳለ ምጥ ጀመራት። ምጡ በፈጠረባት ህመም አዋላጅ ሰው ከጎኗ ባለመኖሩ በጣም ማዘን ጀመረች። ይህች ደግ ሴት በምጥ ላይ ያለች እንዲረዳት ወደ ቅዱስ ሚካኤል መጮህና መጸለይ ጀመረች። በዚያን ሰዓት ደጓ ሴት የተኛችበት ቤት በብርሃን ተጥለቀለቀ። ያሰቃያት የነበረው ህመም ጠፋላት። መልኩ በጣም ያማረ ወንድ ልጅም ወለደች። የደጓን ሴት ሕፃን ልጅ መልአኩ ቅዱስ ሚካኤል ባረከው። መልአኩም ወደ ሕፃኑ እናት ዘወር ብሎ ይህ ሕፃን እግዚአብሔርን የሚፈራ ጎበዝ ልጅ ይሆናል፣ ከጎረቤት ያለውን ክፉና ጨካኝ ባለጸጋ ሀብትም ይወርሳል ሲል ነገራት። ጨካኙ ባለጸጋ በመስኮቱ ቆሞ ቅዱስ ሚካኤል ለደጓ ሴት የነገራትን ነገር ሁሉ ይሰማ ነበር። ባለጸጋው በሰማውም ነገር በጣም ደነገጠ። የዚህች የድሃ ሴት ልጅ የኔን ንብረት አይወርስም እያለ ሕፃኑን እንዴት መግደል እንዳለበት ያስብ ጀመር። የሕፃኑ እናት ሕፃን ልጇን ማሳደግ እስኪያቅታት ድረስ በጣም ተቸገረች። ባሏ ስለሞተባትና ሌላ የሚረዳት ሰው ስላልነበረ ሕፃኑን መመገብና የሚያስፈልገውን ነገር መግዛት አቃታት። የደጓን ሴት መቸገር የተመለከተው ክፉ ባለጸጋ ከዕለታት በአንድ ቀን ወደ ደጓ ሴት ቤት መጣ። ልጇን እንድትሰጠውም ይለምናት ጀመር። አንቺ ችግረኛ ስለሆንሽ ልጅሽን ስጭኝና ምግቡን፣ ልብሱን፣ የሚያስፈልገውን ሁሉ እያሟላው እኔ ላሳድገው። እኔ ያለችኝ አንዲት ሴት ልጅ ብቻ ስለሆነች ለእርሷ ወንድም ይሆናታል። ይህንን ካደረግሽልኝ ለአንቺም የሚያስፈልግሽን ብር ሰጥሻለሁ በማለት
ባለጸጋው የሕፃኑን እናት ለመናት። ልጆችዬ የሕፃኑ እናት ሕፃኑን ልጇን ለባለጸጋው የምትሰጠው ይመስላችኋል? በቀጣይ ክፍል እናየዋለን። እሺ ልጆችዬ አሁን ደግሞ ጥያቄ ልጠይቅ ነው። ጥያቄውን የሚመልስልኝ ቁጭ ብሎ ያዳመጠኝ ብቻ ነው። ጎበዝ ልጆችዬ። አንደኛ የባህራን ቤተሰቦች ይኖሩበት የነበረው ከተማ ማን ይባላል? ጎበዝ ልጆችዬ። በግብፅ አገር በእስክንድሪያ ከተማ አይደል? ጎበዞች። ሁለተኛ የባህራን እናት ባህራንን ለመውለድ ስታምጥ የረዳትና ያዋልዳት ማን ነበረ? ጎበዞች። መልአኩ ቅዱስ ሚካኤል። ጎበዞች ልጆችዬ። በቀጣይ ክፍል እስክንገናኝ ድረስ ቻው ቻው ልጆችዬ። እወዳችኋለሁ። እሺ እግዚአብሔር ከኛ ጋር ይሁን።